ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ አሁን ላይ ስራዎችን በጣም እያቀለለ ያለና ብዙ ቦታ ላይ ተፈላጊ ስለሆነው ስለ ኮፓይለት እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ሊደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ዋና ዋና የሚባሉ ሀሳቦችን ፓወርፖይንት ላይ እንመለከታለን። ከዛ በኋላ ደግሞ በተግባር ማየት ያሉብን ነገሮች ሲኖሩ እያየን እንሄዳለን ማለት ነው። መጀመሪያ ኮፓይለት ራሱ ምንድነው ከሚለው ስንነሳ ኤአይ ነው ወይም ደግሞ ማይክሮሶፍት ያዘጋጀው ኤአይ ነው ማለት ነው። የሚያግዘን ነው። በጣም በብዙ ነገር ያግዛችኋል። እንደዚሁም ደግሞ ብዙዎቻችሁ ላይ በተለይ ዊንዶው 11 ላይም ሊሆን ይችላል ፊት ለፊት ላይ ታገኙታላችሁ። እዚህ ጋር የምታዩት ነው። ሰርች አድርጋችሁም ኮፓይለት ብላችሁ ማግኘት ይቻላል። በተጨማሪም ደግሞ ለምሳሌ ማንኛውንም ብሮዘርም ስትከፍቱ እንደምታዩት እዚህ ጋር ይቀመጣል። ከዛ ይሄን ስትነኩ የከፈታችሁትን ነገር ከፈለጋችሁ ሰመራይዝ ያደርግላችኋል። ለምሳሌ አሁን ይሄን ስለከፈትን እዚህ ጋር እንደምትመለከቱት ክሬት ሰመሪ ኦፍ ዚስ ፔጅ ይላል። ስለዚህ ፔጅ ሙሉ ሰመራይዝ ያደርግልኛል ማለት ነው። ተመሳሳይ ደግሞ ይሄን ቪዲዮ ልክፈተው። ልክ ስከፍተው ተመልከቱት ተቀየረ። ስለዚህ ቪዲዮ ሰመራይዝ ላድርግልህ ወይም ጠቅለል አድርጌ ልንገርህ እያለኝ ነው። ስለዚህ እዚህ ጋር ትዕዛዞችን መጻፍ ይቻላል ማለት ነው። በዛሬ ቪዲዮ ግን በዋናነት የምናየው ምንድነው ቀጥታ ማይክሮሶፍት ኮፓይለት ብላችሁ ሰርች ስታደርጉ የምታገኙት ወይም አዲስ የተለቀቀው የማይክሮሶፍት ቻትን ነው ማለት ነው። ለምሳሌ ማይክሮሶፍት ኮፓይለት ብላችሁ ስትጽፉ ታገኙታላችሁ። ይኸውና ማይክሮሶፍት ኮፓይለት ይላል። ከዛ እንክፈተው። ከዛ በኋላ ወደዚህ ነው የሚያመጣችሁ። እንዴት እንደምንጠቀመው አሳያችኋለሁ። ወደ ፓወርፖይንታችን እንመለስና መጀመሪያ ስለዚህ ኮፓይለት አሁን የሚያግዘን አንደኛ የምትፈልጉትን ነገር ይጽፍላችኋል። እንደዚሁም ደግሞ እናንተ ለምሳሌ ረጃጅም ጽሁፎችን ማስገባት ሊሆን ይችላል፣ ወይም ደግሞ ሌሎች ዳታዎችን አስገብታችሁ ሰመራይዝ ያደርግላችኋል። ባጭሩ ክሬትም ያደርግላችኋል። ፎቶዎችን ሊሆን ይችላል ወይም ፓወርፖይንቶችን የምትፈልጉትን ነገር ክሬት ማድረግ ትችላላችሁ። አናላይዝ ያደርግላችኋል። የተለያዩ ኢንፎርሜሽኖችን እየሰጣችሁት ማለት ነው። ሁሉንም በተግባር እያየነው እንሄዳለን። ስለዚህ ኮፓይለትን አንደኛ ብቻውን ልታገኙት ትችላላችሁ። በተጨማሪም ደግሞ ማይክሮሶፍት 365 የምትጠቀሙ ከሆነ ወርድ ላይ፣ ኤክሴል ላይ፣ ፓወርፖይንት፣ አውትሉክ፣ ቲም ላይ ከላይ ታገኙታላችሁ ማለት ነው። ስለዚህ ለመክፈት ምንድነው የምናደርገው? አንደኛ ቅድም እንዳሳየዋችሁ ታስክ ባር ኤጁ አካባቢ ላይ ታገኙታላችሁ ወይም ስታርት ሜኑ ጋም ይገኛል ማለት ነው። ከዛ በኋላ ስትከፍቱት ደግሞ ቅድም ያሳየዋችሁ ሜሴጅ ይመጣላችኋል። ዛሬ ምን ላግዛችሁ የሚለው ሜሴጅ ማለት ነው። ቼክ እናድርገው። አንዴ እንክፈተውና ተመልከቱት። ይሄ ሜሴጅ ነው መጀመሪያ ላይ ልክ ስትከፍቱት ወይም ኮፓይለት ማይክሮሶፍት ዶት ኮም ብላችሁ ስትገቡ የምታገኙት። ስለዚህ አሁንም ከመጀመራችን በፊት ኢንተርፌሱን ብናውቀው የተሻለ ነው። ምን ምን አለው የሚለውም ማለት ነው ላው ላይ። ስለዚህ እያንዳንዱን ለማየት እንሞክር። የመጀመሪያው ሌፍት ሳይድ ባር ነው ወይም ደግሞ በሌፍት በኩል ያሉት የተለያዩ ናቪጌሽን አይከኖች አሉት። ቻት ማድረግ ያለው ኮምፖዝ፣ ሴቲንግ፣ ፋይል እያለ ይቀጥላል ማለት ነው። እዚህ ጋር የምታዩት ማለት ነው በሌፍት ሳይድ በኩል ያሉት ለምሳሌ ዲስከቨሪ የሚል እዚህ ጋር አለላችሁ። ኢማጂን፣ ላይብራሪ እያለ ይቀጥላል። እዚህ ጋር መታችሁ የምትነኩት ደግሞ ለምሳሌ እንደዚህ ይዘጋል ማለት ነው ሳይድ ባሩ። ይህን ብነኩት ይጠፋል። ቻት ለማድረግ ደግሞ እዚህ ጋር መታችሁ ስታርት ኒው ቻት ማለት ይቻላል። ይህንንም መንካት ትችላላችሁ። ክሬት ኒው ኮንቨርሴሽን ማለትም ትችላላችሁ። አዲስ ፔጅ ከፈለጋችሁም ክሬት ኒው ፔጅ ትሉታላችሁ። ነገር ግን ተጨማሪ አክሰሶችን ለማግኘት ሳይኒን ብታደርጉ በጣም የተሻለ ነው ማለት ነው። ሳይኒን ለማድረግ እዚህ ጋር እንደምታዩት ሳይን ኢን የሚል አለ። ይህን ትነካላችሁ። ከዛ በኋላ ሳይን ኢን ይላል እዚህ ጋር እንደምታዩት። ይህን መንካት ነው። ከዛ በኋላ በጉግል አካውንታችሁ ወይም በኢሜል አካውንታችሁ መግባት ከፈለጋችሁ ኮንቲኒው ዊዝ ጉግል ማለት ትችላላችሁ። ከዛ በኋላ በቀጥታ ያስገባችኋል። ኢሜሎቻችሁ እንደምታዩት ያማርጣችኋል። በአንደኛው ኢሜላችሁ መግባት ትችላላችሁ ማለት ነው። እናንተ አሁን የመጀመሪያችሁ ከሆነ የተወለዳችሁበትን ቀን እንድታስገቡ ያዛችኋል። ያን ታስገቡለታላችሁ። ከዛ እንደምታዩት አሁን ተቀይሯል። ስማችሁ እዚህ ጋር ይመጣላችኋል ማለት ነው። ስለዚህ ሌፍት ሳይድ ባር የምንላቸው በግራ በኩል ያሉት እንትኖች ናቸው። ዋና ስክሪኑ ደግሞ ወይም ደግሞ ሜን ስክሪን የምንለው ቻት ኤሪያ ወይም ደግሞ ቻታችንን የምናይበት ቦታ ነው ማለት ነው። ሜሴጅ ቦክስ አለ። ሜሴጃችንን የምንጽፍበት ወይም ደግሞ ፕሮምፕት የምናስገባበት ቦታ ነው። እሱ ደግሞ ምንድን ነው? ወደዚህ ልመልሳችሁና ይሄኛው ነው ሜሴጅ ኮፓይለት ወይም ሜሴጃችንን የምንጽፍበት ቦታ። እዚህ ጋር ኩዊክ ሪስፖንስ ይላል። ፈጣን መልስ ከፈለጋችሁ ነው። እንደምትፈልጉት መልስ አይነት ደግሞ እዚህ ጋር እንደምታዩት ቲንክ ዲፐር ላይ ማድረግ ትችላላችሁ። በጥልቀት አስቦ ሰፋ ያሉ ነገሮችን ከፈለጋችሁ ማለት ነው። ብዙ ምርጫ አለው። እንደምትመለከቱት ኩዊክ ሪስፖንስ ላይ ማድረጋችሁ መጠቀም ይቻላል። ፕላስ ምልክት አለ። ይሄን ስነኩ ደግሞ የተለያዩ ፎቶዎችን ሊሆን ይችላል። ለምሳሌ
ፎቶ ፋይል መጫን ይቻላል ማለት ነው። ወይም እዚህ ጋር የአታችመንት ምልክት አለላችሁ። በቮይስ ማዘዝ ወይም በድምጻችሁ ማዘዝ ከፈለጋችሁ ደግሞ ይሄን ትነካላችሁ። ከዛ ኮፓይለቱን ማዋራት ትችላላችሁ ማለት ነው። እንደምታዩት ለማውራት የማይክሮፎን አይከኑን መንካት ትችላላችሁ። ባክግራውንዱ ደግሞ እዚህ ጋር ያለው ነው መቀየር ትችላላችሁ። ለምሳሌ እዚህ ጋር ስማችሁ ላይ መታችሁ ክሊክ ስታደርጉ እነዚህ አማራጮች አሉ። ቮይስ ወይም በድምጽ የሚያዋራችሁን ሰው መቀየር ይቻላል። ቋንቋ መምረጥ ይቻላል። አሁን እንግሊሽ ላይ ነው ያለው። ቲሙ ዳይ ነው እንደምታዩት። ናይት ብናደርገው ይቀየራል። እንደምታዩት ጥቁር ይሆናል ማለት ነው። ዳይ ከፈለጋችሁ ዳይ አድርጋችሁ መጠቀምም ትችላላችሁ። ስለዚህ እዚህ ላይ ክሊክ በማድረግ የተለያዩ አማራጮችን ማግኘት ይቻላል። መውጣት ስትፈልጉ ሳይን አውት ማድረግ ይቻላል። ዳውንሎድ ማድረግም ትችላላችሁ ማለት ነው። ሌላው ምላሽ የምታገኙበት ኤሪያ ነው። እሱን እየጠየቅን አሳያችኋለሁ። አሁን ደግሞ ወደ አጠቃቀሙ እንሄድ። እዚህ ጋር አሁን የተለያዩ ጥያቄዎችን መጻፍ ትችላላችሁ። የመጀመሪያው መጠቀሚያ መንገድ ጥያቄዎችን ማስገባት ማለት ነው። ለምሳሌ ሰመራይዝ ዚስ ቴክስት ልትሉ ትችላላችሁ። ረጅም ቴክስት አስገቡና ሰመራይዝ ዚስ ቴክስት ልንለው እንችላለን ማለት ነው። ለምሳሌ ፔስት ላርግበት ረጅም ጽሁፍ ነው እንደምትመለከቱት ያስገባውበት ማለት ነው። እናንተ ማንኛውም ጽሁፍ ልታመጡ ትችላላችሁ። አሁን ይህን እንዲያደርግልኝ የፈለኩት ምንድነው ሰመራይዝ እንዲያደርገው ነው። ስለዚህ በአጭሩ ሰመራይዝ ማለት ይቻላል። ከዛ እዚህ ጋር ለምሳሌ ሰመራይዝ ልለው እችላለሁ። ከዛ እልክለታለሁ። ለመላክ ይህንን ነው የምትነኩት። ተመልከቱት፣ አሁን ሰመራይዝ እያደረገው ነው። በጣም በፍጥነት ነው ሰመራይዝ የሚያደርግላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ እናንተ መምረጥም ትችላላችሁ። ለምሳሌ በሁለት ፓራግራፍ ብለው በሁለት ፓራግራፍ ያደርግልኛል በአጭሩ ከፈለኩኝ ማለት ነው። ዊዝ ኢንቱ ፓራግራፍ ዲቴይል በሰጣችሁት ቁጥር እሱም የሚመልስላችሁ እንትን እናንተ በፈለጋችሁት ይሆናል ማለት ነው። ተመልከቱት፣ አሁን አለቀ። አንድ ፓራግራፍ እዚህ ጋር አለ፣ ሁለት ፓራግራፍ ደግሞ እዚህ ጋር አለ። ከዛ ይሄንን ኮፒ አድርጌ ለምፈልገው ነገር መጠቀም እችላለሁ። ኤዲት ማድረግ ይቻላል። ብዙ ነገር ማድረግም ትችላላችሁ ማለት ነው። እንደ አዲስ ደግሞ ከፈለጋችሁ ሪጀነሬት ብትሉት እንደ አዲስ ያደርግላችኋል። እዚህ ጋር ተመልከቱት፣ የምትሰሩት ስራ እንዳለ እየተደረደረ ይሄዳል። ነገ አሁን ተመልሳችሁ ሪፈር ማድረግ ብትፈልጉ እዚሁ ጋር መምጣት ትችላላችሁ ማለት ነው። ስለዚህ ጽሁፎችን፣ ቪዲዮዎችን እንደዚህ ያደርጋችሁ ሰመራይዝ አድርግልኝ ማለት ይቻላል ማለት ነው። ለምሳሌ ደግሞ ክሬት ፕሬዘንቴሽን አባውት ቲምወርክ ልትሉት ትችላላችሁ። ከዛ በኋላ ያመጣላችኋል። ኢሜይል መጻፍ ከፈለጋችሁ ደግሞ ራይት አን ኢሜይል ቱ ማይ ማኔጀር፣ እናንተ ለምትፈልጉት ሰው ኢሜይል እንዲጽፍላችሁ ማድረግ ይቻላል ማለት ነው። እዚህ ጋር እንዳልኳችሁ ፈጣን መልስ ከፈለጋችሁ ኪውክ ሪስፖንስ ላይ ማድረግ ይቻላል። ካስገባችሁ በኋላ ኢንተር ነው የምትሉት ወይም ደግሞ መላኪያዋን መንካት ነው። ሰሚት ይሆንላችኋል ማለት ነው። እንደገና ቅድም ለምሳሌ እኔ ከሰጠኝ በኋላ በሁለት ፓራግራፍ አድርግልኝ ብየዋለሁ። እናንተም ማሻሻል ትችላላችሁ ማለት ነው። ከረዘመ ሜክ ኢት ሾርተር ማድረግ ይቻላል። ካሳነሰባችሁ ዲቴይል ስጠኝ ልትሉ ትችላላችሁ። ለምሳሌ ለወርድ ወይም ደግሞ ለማይክሮሶፍት ወርድ ምን ልትጠቀሙ ትችላላችሁ? ሰምራይዝ ዚስ ሪፖርት ኢን ዋን ፓራግራፍ ልትሉት ትችላላችሁ። ለምሳሌ ወደዚሁ ልመልሳችሁ። አዲስ ከፈለኩኝ ምን ማድረግ እንችላለን? እዚህ ጋር መተን ኒውን መንካት ይቻላል። አዲስ ምንም ያልተሰራበት ይከፈታል እንደምታዩት። ከዛ በኋላ ማይክሮሶፍት ወርድ ልጫንበት ለምሳሌ ወይም ደግሞ በማይክሮሶፍት ወርድ የተቀመጠ ፋይል ስላለኝ ማለት ነው። ስለዚህ አድ ኢሜጅ ኦር ፋይል የሚለውን ነካለው። ከዛ በኋላ ወደዚህ ያመጣኝ አንድ ሳምፕል ያስቀመጥኩት ነበረ ዶክመንት ውስጥ ኮፓይለት ብዬ ሳምፕል ወርድ እና ኤክሴል ፋይሎች አሉኝ። ለምሳሌ ወርዱ ፋይል ይሄ ነው፣ ስለ ኮምፒውተር የሚያወራው ነው። ኦፕን ልበለው። ከዛ እዚህ ላይ ይጫናል፣ ተጫነ ማለት ነው። ከዛ እንደምታዩት ገና ሳስገባለት ምን ላድርግልህ እያለኝ ነው። ኪውዝ እንዲያዘጋጅላችሁ መጠየቅ ይቻላል። ጥያቄዎችን ያዘጋጅላችኋል። ኢምፕሩቭ እንዲያደርግላችሁ ወይም ደግሞ አሻሽለ ጻፍልኝ ማለትም ትችላላችሁ። ሰመራይዝ ዚስ ፋይል ማለትም ይቻላል። እናንተ ደግሞ የራሳችን ትዕዛዝ አለን ካላችሁ እዚህ ጋር መታችሁ እንደ አዲስ ማዘዝ ይቻላል ማለት ነው። ለምሳሌ ሰመራይዝ ዚስ ዶክመንት ተመልከቱ። አሁንም ስጽፍ ከስር ሰጀስት እያደረገኝ ነው። ክሊክ ማድረግ እችላለሁ ማለት ነው። ለምሳሌ ሰመራይዝ ዚስ ዶክመንተሪ ኢን ኤ ፊው ሴንቴንስ ይላል። ይሄ ተስማምቶኛል። ከዛ ሰመራይዝ ማድረግ ይጀምራል። ስለዚህ የሆነ ሰውን ዶክመንት ልኮላችሁ ሲገምግምና ላክልኝ ቢላችሁ በተለይ እንደዚህ ከስራ ጋር የተገናኙ በዚህም ወዲያው መገምገም ትችላላችሁ። ጊዜ ካላችሁ ደግሞ ማንበብም ትችላላችሁ ማለት ነው። እንደምትመለከቱት ፋይናላይዝ አድርጎ ሁሉ ያስቀምጥላችኋል ማለት ነው። አሁንም ካልተስማማችሁ እንደ አዲስ ሪጀነሬት ማድረግ ይቻላል። ከዛ ደግሞ ይህንን ኮፒ አድርጋችሁም ለምትፈልጉት ነገር መጠቀም ትችላላችሁ። በጣም ጊዜያችሁን ይቆጥብላችኋል። አስተማሪዎች ከሆናችሁ ደግሞ ለምሳሌ
ኪውዝ አዘጋጅልኝ ወይም ጥያቄ አዘጋጅልኝ ማለት ይቻላል ማለት ነው። ለምሳሌ ጥያቄ አዘጋጅልኝ ክሬት 5 ኪውዝ ልበለው ወይም ደግሞ ለምሳሌ ክሬት 5 ኩዌስችን ልበለው ጥያቄዎች ያውጣልኝ ፎር ማይ ስቱደንት ሳልኩት እናንተ አሁን ትሩ ፎልስ ልትሉ ትችላላችሁ፣ ወይም ደግሞ መልቲፕል ቾይስ ልትሉ ትችላላችሁ። እኔ እንደ ምሳሌ ነው። እዚህ ጋር ምንም ወሰን የለውም፣ እንደፈለጋችሁ ማዘዝ ይቻላል። ተመልከቱት፣ አሁን ጥያቄዎች ወጡ ማለት ነው። እነዚህ 5 ጥያቄዎች ናቸው። ከዛ ደግሞ የፈለኩት ሌላ አይነት ከሆነ ሌላ አይነት ጥያቄ እንዲያወጣልኝ ማድረግ ይቻላል ማለት ነው። ከዛ ይሄን ኮፒ አድርጌ አሁን ለምፈልገው ነገር መጠቀም እችላለሁ። እንደምታዩት አሁን ወደ መልቲፕል ቾይስ እንድቀይረውም ትፈልጋለሁ እያለኝ ነው። አሁን ግን ዋናውን እንትኑን ስላየን ይበቃናል። ኤክሴል ላይም ተመሳሳይ ነው። ኤክሴል ፋይል ትጭኑለታላችሁ። ከዛ በኋላ ኤክሴሉ ላይ ማንኛውም ጥያቄ ካላችሁ መጠየቅ ይቻላል ማለት ነው። ለምሳሌ አሁንም ሳምፕል ኤክሴል ፋይል አለኝ። ወደዛ እንሂድና አሁንም አዲስ ልዘዘው። እዚች ጋር ኒው ልበለው። አሁን እንደምታዩት ዝግጁ ነው። እዚህ ጋር እመጣለሁ። አድ ኢሜጅ ኦር ፋይል። ከዛ ኤክሴል ነው አሁን ደግሞ የፈለግኩት። ኦፕን እላለሁ። ኤክሴል ፋይል ይገባል። ገና እንደገባ ተመልከቱት። አሁን ከኤክሴሉ ጋር በተገናኘ ያመጣልኛል ማለት ነው። ከዛ ሰመራይዝ ላድርገው። ለምሳሌ ሰመራይዝ ዚስ ፋይል ልበለው። ኤክሴሉን ከፍቶ ያነብና ወዲያው ሰመራይዝ አድርጎ ያቀርብላችኋል። እንደምታዩት ፕሮዳክት እንደዚህ እንደዚህ እያለ መጣ ማለት ነው። ለምሳሌ ስለ ፕሮዳክት ይህን ያህል ማብራሪያ ሰጠኝ፣ ፕሮዳክት ይህን ይመስላል እያለኝ ነው። ከዛ ደግሞ ኪ የሚባሉ ኢንሳይቶችን እየነገረኝ ነው ማለት ነው፣ እንደምታዩት እዚህ ጋር። ስለዚህ በቀላሉ ሰመራይዝ አደረገልን። መጠየቅም ትችላላችሁ። ለምሳሌ ዊች ፕሮዳክት ኢዝ ልበለው እና ፕሮፊታብል ልበለው። ለምሳሌ አትራፊ የትኛው ነው ልበለው። እዛ ልክለታለሁ። እዛ እዚህ ጋር እንደምትመለከቱት አትራፊ የሆነው የትኛው ነው የሚለውን ለመለየት ዩኒት ፕራይስ ያስፈልገኛል እያለን ነው። ኤክሴል ፋይሉ ላይ የለም ማለት ነው። ስለዚህ ኤክሴል ፋይሉ ላይ የገባ ነገር ብንጠይቀው የተሻለ ነው። ወይም ደግሞ ዩኒት ፕራይሱን ዝም ብዬ ለምሳሌ ያስገባለት ዩኒት ፕራይስ ኢዝ ኢኳል ቱ ልበለው እና 4 ልበለው። ከዛ ኢንተር እንበለው። ከዛ እንደምታዩት አሁን አብራራ። ከዛ በኋላ ሙሉ እንትኖችን ይሰጠናል ማለት ነው። ፕሮዳክት ቢ የተሻለ ይሆን እንደሆነ እየነገረኝ ነው። ግራፍ እንዲያዘጋጅልኝም ማድረግ ይቻላል። ለምሳሌ ክሬት ግራፍ ልበለው፣ ኢንተር። እንደምታዩት አሁን ግራፋችን ዝግጁ ሆኗል ማለት ነው። ከዛ ይሄንን ኮፒ አድርገን ለምንፈልገው ነገር መጠቀም እንችላለን፣ ወይም ደግሞ እንደዚህም ልከፍተው እንችላለን። እንደምታዩት በጣም ጥሩ የሆነ ግራፍ ነው ያዘጋጀልኝ። ከዛ ይሄንን እንደ ፎቶም ከፈለጋችሁ እንደ ፎቶ ኮፒ ማድረግ ይቻላል። ስለዚህ ኤክሴል ላይ በዚህና በተለያየ መንገድ ሊጠቀሙ ትችላላችሁ። ፓወርፖይንት ደግሞ እዚህ ጋር እንደምታዩት ለምሳሌ 5 ስላይድ አዘጋጅልኝ ሊሆን ይችላል። 5 ስላይድ ያለው ስለ ክላይሜት ቼንጅ እናንተ ስለምትፈልጉት ነገር ወይም ደግሞ የተለያዩ ፋይሎችን እየጫናችሁለት ከዛ ውስጥ እንዲያዘጋጅላችሁ ማድረግ ይቻላል ማለት ነው። ለምሳሌ አሁንም አዲስ እዚህ ጋር እንምጣና እንዘዘው። ከዛ በኋላ የቀደሙን ትዕዛዝ ላስገባለት ክሬት 5 ራይትስ አባውት እናንተ ጋር ማንኛውም ነገር ሊሆን ይችላል ማለት ነው። ክላይሜት ቼንጅን ልጠቀም። አሁን እዛ ጋር ያለው ምሳሌ ቀጥታ ለመጠቀም ኢንተር። ተመልከቱት። ስላይድ 1 ላይ ይሄን እያለኝ ነው። ስላይድ 2 ላይ ደግሞ ይሄንን በጣም ኮፒ ለመደረግም እንደምታዩት በጣም የተስተካከለ ነው። ከዛ ቀጥታ ኮፒ ማድረግ ይቻላል ማለት ነው። ከዛ ደግሞ እዚህ ጋር እንደምትመለከቱት የተለያዩ ቪዥዋል እንትኖችን ላስገባበት እያለኝ ነው። የስ ልበለው ለምሳሌ። ከዛ ተመልከቱት ቪዥዋሎችን አዘጋጀልኝ ማለት ነው። ከዛ እነዚህን አሁን በቀላሉ ኮፒ እያደረጋችሁ መውሰድ ትችላላችሁ። ምንም ያህል ጊዜ የሚገልብን ነገር አይኖርም ማለት ነው። ምክንያቱም ፕሬዘንት ለማድረግ ማንበባችን ስለማይቀር ለምሳሌ ላሳያችሁ። አሁን የተዘጋጀ ነው። ስላይድ 1 የሚለውን ትተውትና እንደ ቲፕም በዛው ላሳያችሁ። እስከዚህ ያለውን እንደዚህ ብመርጠው ይሄውን የመጀመሪያ ስላይድ ላይ ግባ ተብያለሁ። ስለዚህ ኮፒ ያደርጋለሁ። እንደምታዩት ግን አሁን እዚህ ላይ ወዲያው አስክ ኮፓይለት ይላችኋል። ስለዚህ ከፈለጋችሁ አስክ ኮፓይለት የሚለውን ብትነኩ ማብራሪያ ይነግራችኋል ማለት ነው። ለምሳሌ እዚህ ጋር እመለስበታለሁ። አንዴ ወደ ፓወርፖይንታችን እንሄድና ይሄኛው ርዕስ መስጫ ነው ብለን ብናስብ አዲስ ከስር እንክፈት። እዚህ ጋር ኮንትሮል ቪ ብንነካ ኮፒ ይሆናል። ይሄ ታይትል ስለሆነ ኮንትሮል ኤክስ ብላችሁ ከላይ ኮፒ ብታረጉት የመጀመሪያ ስላይድ ጨረሳችሁ ማለት ነው። ሁለተኛ ላይ እንምጣ። አዲስ አሁንም ክሬት ላድርግ። ከዛ አሁንም ከዚህ ጀምሬ እወስደዋለሁ። አሁን ከዚህ ጀምሬ የምወስደው ምንድነው ፎርማቱ እንዳይበላሽባችሁ በዛው ይሄን እንደ ቲፕ ልትጠቀሙት ትችላላችሁ ማለት ነው። በአንድ ይሄንን ኮፒ አደርጋለሁ። ከዛ ወደማዘጋጀው ፓወርፖይንት እሄዳለሁ። እዚህ ጋር ነበርኩኝ ኮንትሮል ቪ። ከዛችን ብቻ ወስዳትና ታይትሏን ኮንትሮል ኤክስ ወይም ከት አደረግኩት። ኮንትሮል ቪ
ስለዚህ በሰከንዶች ውስጥ ወይም በደቂቃዎች ውስጥ ፓወርፖይንታችን ዝግጁ ይሆንልናል ማለት ነው። በተመሳሳይ ደግሞ ለምሳሌ እናንተ የፈለጋችሁት ከወርድ ፋይልም ወደ ፓወርፖይንት መቀየር ሊሆን ይችላል። ስለዚህ እንጫ ነው ወርድ ፋይላችንን አድ ኢሜጅ ፎር ፋይል የሚለውን እንጫ ነው እና ይህንን ወርድ ፋይል ልጫ ነው። እንደምታዩት ማይክሮሶፍት ወርድ ነው። ኦፕን ልበለው። ከዛ በኋላ ክሬት ለምሳሌ 5 ስላይድ ወይም 7 ይሆናል ስላይድ ባጭሩ እንደዚህ ልትሉ ትችላላችሁ። እናንተ የተብራራ ነገርም መጥቀስ ትችላላችሁ ማለት ነው። ፍጥነቱን ተመልከቱት። አሁን አንደኛ ስላይድ አለቀ፣ ሁለተኛ ስላይድ፣ ሶስተኛ ስላይድ። ስለዚህ ምንም ጊዜ ሳናባክን ወዲያው ማዘጋጀት ቻልን ማለት ነው። ቅድም ወዳልኳችሁ ደግሞ አንዴ ልመልሳችሁ። ለምሳሌ ዊኪፒዲያ ላይ ልግባና ወይም ዜናዎች ሊሆኑ ይችላሉ፣ የተለያዩ እንትኖች ሊሆኑ ይችላሉ። ኮምፒውተር ብዬ ሰርች ላርግ እንደ ምሳሌ ነው። እዚህ ጋር አንዱን ልምረጠው። ለምሳሌ ኮንሱመር የሚል አለ። እንደዚህ ልምረጠው። ከዛ ራይት ክሊክ ስትነቁ ወይም ቆም ስትሉ ኮፒ ከማድረግ በተጨማሪ ከላይ ምን ይላል? አስክ ኮፓይለት ይላል ማለት ነው። ይህም ብነካው አሁን ስለመረጥኳት ነገር ማብራሪያዎች ይሰጠኛል። ኮንቲኒው ልበለው ለምሳሌ ተመልከቱት። ኮንሱመር ከአገባቡ ወይም ደግሞ በተለምዶ አገባባዊ ፍቺ ከምንለው አንጻር ኮንቴክስቱን ተጠብቆ ትርጉሞቹን እንደምታዩት እየሰጠን ነው። ስለዚህ የሚከብዳችሁ ነገር ሲኖር እዛው ራይት ክሊክ ትነኩና ኮፓይለትን መንካት ይቻላል። ሙሉን ደግሞ ሰመራይዝ እንዲያደርግ ከፈለጋችሁ እዚህ ጋር መታችሁ ቅድም ባሳየኋችሁ መሰረት ሰመራይዝ አድርግልን ማለትም ይቻላል ማለት ነው። ስለዚህ ፓወርፖይንት ላይም እንደዚህ ልትጠቀሙ ትችላላችሁ። አውትሉክ ላይ ኢሜይሎችን ለመመለስ ልትጠቀሙ ትችላላችሁ። ቲም ላይም ለምሳሌ ስብሰባ ካላችሁ ስብሰባውን ሰመራይዝ እንዲያደርግላችሁ ማድረግ ሁሉ ይቻላል ማለት ነው። ሌላው ደግሞ ማንኛውም ኤአይ ላይ ወይም ደግሞ ቻትጂፒቲ ሊሆን ይችላል ወይም ሌሎችም ኤአይ ስትጠቀሙ ፕሮምፕት በጣም ወሳኝ ነገር ነው። ስለዚህ ቪዲዮ ሰርቼላችኋለሁ። ስለዚህ እናንተ ቆንጆ ፕሮምፕት በሰጣችሁት ቁጥር ፕሮምፕት የምንለው ምንጽፈው ወይም እኛ የምናስገባው ኢንስትራክሽን ልትሉት ትችላላችሁ ማለት ነው። ስለዚህ ግልጽ አድርጋችሁ በጻፋችሁ ቁጥር የምታገኙትን መልስ ግልጽና ትክክለኛ ይሆንላችኋል ማለት ነው። ስለዚህ ፕሮምፕት የምንለው አሁን በዚህኛው በኮፓይለት አንጻር ስናየው ለኮፓይለቱ የምንሰጠው ወይም እንዲሰራልን የምንፈልገውን ነገር የምናዝበት ነው ማለት ነው። ስለዚህ ክሊር በሆነ ቁጥር መልሱም ቤተር ይሆንላችኋል ወይም ቤስት ይሆንላችኋል። አሁን ደግሞ ለራይቲንግ እንደዚሁም ለኤዲቲንግ እንዴት መጠቀም እንደምትችሉ እንይ። ለምሳሌ ጽሁፎች ላይ ካላችሁ ለምሳሌ ራይት ፕሮፌሽናል ኢሜይል ታንኪንግ ክላይንት ብለናል። ስለዚህ ክላይንቶቻችን ልናመሰግነው ፕሮፌሽናል የሆነ ሜሴጅ እንዲጽፍልን ፈልገናል ማለት ነው። ስለዚህ ይህንን ኮፒ ላድርገውና ላሳያችሁ ወስጄ። ስለዚህ ወደ ኮፓይለታችን ልመልሳችሁ። አዲስ እዚህ ጋር እንምጣና ክሊክ እናደርግ። ለምሳሌ እዚህ ጋር አስገባሁለት። ከዛ ልላክለት እዚህ ጋር እንምጣና እንደምታዩት ፕሮፌሽናል ነው። ከላይ ሳብጀክት ይላል እዚህ ጋር እንደምታዩት። ከዛ በኋላ ዲር ብሎ ይቀጥላል። እዚህ ጋር እናንተ ክላይንታችሁን ስም ታስገባላችሁ። ከዛ በኋላ እዚህ ጋር ማስገባት ማለት ነው። ኢሜይል አጠቃቀም ከዚህ በፊት ሰፋ ያለ ቪዲዮ ሰርቻለሁ። እሱን መመልከት ትችላላችሁ። ተመልከቱት። ግን በጣም ነው ስራችሁን የሚያቀልላችሁ። ሌላው እዚህ ጋር የምታዩት ነው ሰመራይዝ ዚስ ዶክመንት የሚል አለ። በሶስት ቡሌት ወይም ደግሞ ሪራይት ፓራግራፍ ድጋሚ እንዲጽፍላችሁ ከፈለጋችሁ ክሬት አን ኢንትሮዳክሽን ቱ ኤአይ እንዲህ አይነት ትዕዛዞችን መስጠት ይቻላል ማለት ነው። እንደ ቲፕ ግን እዚህ ጋር እንደምትመለከቱት ፍሬንድሊ ፎርማል እያላችሁ ብትጠቅሱለት በጣም የተሻለ ነው ማለት ነው። ለምሳሌ ደብዳቤውን ሲያዘጋጅ ወይም ኢሜይል ሲጽፍ በምን አይነት መንገድ ይሁን ነው? ፍሬንድሊ ቀለል ያለ ወይም እንደ ጓደኛችሁ የምትጻጻፉት አይነት ከሆነ ፎርማል እየለያያችሁለት ብትሰጡት የተሻለ ይሆናል። ስለዚህ ቪዲዮ እናንተ እዚህ ጋር እንዳይረዝሙባችሁ እዚህ ጋር ያሉትንና ሌሎች ጽሁፎችንም ልታስገቡ ትችላላችሁ ማለት ነው። ደግሞ ዳታ ኢንድ አናሊሲስ ላይ በተመለከተ ልትጽፉለት ወይም ደግሞ ልትጠይቁት ትችላላችሁ። ምሳሌዎች አሉላችሁ እዚህ ጋር። ለምሳሌ ኤክሴል ፋይል ታስገቡና ቅድም እንዳስገባሁት ማለት ነው ኪ ትሬንዶቹን አውጣልኝ ልትሉት ትችላላችሁ፣ ወይም ሰመራይዝ አድርግልኝ ልትሉት ትችላላችሁ። ግራፎችን፣ ፎርሙላዎችን ክሬት አድርግልኝ ልትሉት ትችላላችሁ ማለት ነው። ስለዚህ አሁን ኦንላይን ላይ ራሱ ስራዎችን እየሰራችሁ በጣም ያግዛችኋል። ሌላው ፓወርፖይንት ላይ ደግሞ ወይም ደግሞ ክሬቲቭ የሆኑ ወርኮች ላይ መስራት ትችላላችሁ። እሱን ተጠቅማችሁ ለምሳሌ ሜክ 5 ስላይድ ቅድም አይተነዋል። ይሄን እንደዚህ አይነት ነገሮችን ማዘዝ ይቻላል። ሪፖርቶችን እያስገባችሁ ወይም ፒዲኤፍ ሁሉ እያስገባችሁ እነዛን ፒዲኤፎች ወደ ፓወርፖይንት ወይም ወደ ስላይድ እንዲቀየርላችሁ ማድረግ ትችላላችሁ ማለት ነው። የተለያዩ አይዲያዎች እንዲሰጣችሁ ማድረግ ይቻላል። ኤዲት የምታደርጉበትን መንገድ ዲቴል ብትሰጡት ደግሞ የተሻለ ነው። ለምሳሌ ኦዲየንሶቻችን ለምሳሌ ተማሪ ናቸው፣ ማኔጀር፣ ከዛ ደግሞ ሌንግዝ የምትፈልጉትን 5 ስላይድ ነው፣ 10 ስላይድ ነው፣ 20 ነው እያላችሁ ብትወስኑለትም የተሻለ ነው።
ኢሜይል እና ሚቲንግ ወይም ከስብሰባ ጋር የተገናኘም መልሶችን ይመልስላችኋል ማለት ነው። ለምሳሌ ድራፍት ፖላይት ሪማይንደር ኢሜይል ፎር ቱሞሮ ይላል እንደምትመለከቱ። ስለዚህ ለነገ የሚሆን አዘጋጅልኝ እያልነው ነው ማለት ነው። አስቀድማችሁ ኢሜይል እንዲያዘጋጅላችሁ ማድረግ ይቻላል። ድራፍት ውስጥ ታስቀምጣላችሁ፣ ስትፈልጉ ከዛ ትልኩታላችሁ። ስብሰባዎችንም ሰመራይዝ እንዲያደርግ ማድረግ ይቻላል። የምስጋና ኢሜይሎችን እንዲያዘጋጅላችሁ ማድረግም ይቻላል ማለት ነው። ሌላው ደግሞ ጠቅለል ያሉ እንትኖችን ለምሳሌ ጊቭ ሚ 5 ቲም ቢልዲንግ አክቲቪቲ የሚል አለ። ለምሳሌ እናንተ ልመልሳችሁና ምን ልጠይቁት ትችላላችሁ? ጊቭ ሚ 5 ልበለው። ለምሳሌ ብዙ አማራጮች ሰጀስት እያደረገኝ ነው። ለምሳሌ ኦንላይን ላይ ብር ማግኘት የምችልባቸውን 5 መንገዶች ንገረኝ አልኩት፣ ልላክለት። እንደዚህ ጀነራል የሆኑ ነገሮችንም ልጠይቁት ትችላላችሁ ማለት ነው። ተመልከቱት፣ እነዚህን አመጣልኝ። ያላችሁበት ሀገር ደግሞ ሊወስነውም ስለሚችል ያላችሁበትን ሀገር ብትጠቅሱለት በጣም የተሻለ ነው። ለምሳሌ ፍሮም ኢትዮጵያ ልበለው፣ ከዛ ልላክለት። አሁን ይዋቸው ቨርቹዋል አሲስታንት ከኢትዮጵያ ሆናችሁ ሊሰሯቸው የምችሏቸው ስራዎችንም እዚህ ጋር ያመጣላችኋል ማለት ነው። ዩቲዩብን ጨምሮ ሌሎች ነገሮችንም እያመጣልን ነው ከኢትዮጵያ ኮንቴክስት አንጻር ማለት ነው። ሶርሶቹን ሁሉ ይነግራችኋል። ኢትዮ ጆብስ ላይ እንደምትመለከቱት እያለ ይቀጥላል። ሌሎችን ማየት ከፈለጋችሁም እዚህ ጋር መምጣት ይቻላል። ሰርች ስታደርጉ ግን እንዳልኳችሁ እዚህ ጋር ያሉትን አማራጮችንም ልትጠቀሙ ትችላላችሁ። ስለዚህ እነዚያውን ጀነራል የሚባሉ አይነት ጥያቄዎች ናቸው። ለሶሻል ሚዲያ ካፕሽኖች እንዲጽፍላችሁ ማድረግ ይቻላል። ቲፖችም አሉ። ቲፖችን ከማየታችን በፊት ግን ለምሳሌ ከፎቶዎች ደግሞ እንዴት እንትን እንደምታደርጉ ላሳያችሁ። ለምሳሌ ይህን ፓርት ብቻ ፎቶ ላንሳው። እናንተ ሌላ ፎቶዎች ሊኖሯችሁ ይችላሉ። እንደዚህ ስክሪንሾት አነሳሁት። ከዛ ወደ ኮፓይለት ልመለስ። እዚህ ጋር ልምጣ። ኮንትሮል ቪ ልበልና ፎቶውን አስቀምጠዋለሁ ማለት ነው። እንደምትመለከቱት ከፎቶ ላይ ከዛ ቴክስቱን ኤክስትራክት ማድረግ ይቻላል። ለምሳሌ ኤክስትራክት ፍሮም ዚስ ኢሜጅ ብለው ከፎቶ ላይ ጽሁፉ በቀላሉ ይወጣልኛል ማለት ነው። ስለዚህ ከወረቀት ላይ በመገልበጥ የሚባክን ጊዜ አይኖርም ማለት ነው። ይሄንን ለምንፈልገው ነገር መጠቀም እንችላለን። ኮፒ ማድረግ እንችላለን፣ ወደ ወርድ መቀየርም እንችላለን ማለት ነው። ስለዚህ ፎቶዎችን እያስገባችሁ ከፎቶ ላይ ጥያቄ ማውጣት፣ ኤክስትራክት ማድረግ ይቻላል። ፎቶዎችንም ክሬት ማድረግ ትችላላችሁ። አሁንም ኒው ልበለውና ለምሳሌ እዚህ ጋር ክሬት ልበለውና ኢሜጅ ወይም ፎቶ ልለው እችላለሁ። ታት ሾውስ ምሳሌ ነው። ማንኛውም ነገር መስጠት ይቻላል። ክሬት ኢሜጅ ዛት ሾውስ ውመን ኮሊንግ ፎን አልኩት። ስልክ እየደወለች ያለች አንድ ሴት ወይም ደግሞ ሰው አምጣልኝ፣ ክሬት አድርግልኝ እያልኩት ነው። እንደምታዩት ክሬት እየተደረገ ነው። ክሬት እያደረገ ነው። እንደምታዩት ይሄ ታች እስኪደርስ ትጠብቁታላችሁ። ጨረሰ። ከዛ በኋላ ይሄንን ራይት ክሊክ ትነኩና ኮፒ ማድረግ ይቻላል፣ ወይም እዚህ ጋር መታችሁ ዳውንሎድ የሚለውን መንካት ትችላላችሁ። ስለዚህ የምትፈልጉትን አይነት ፎቶ ክሬት እንዲያደርግላችሁ ማድረግ ትችላላችሁ። የራሳችሁን ፎቶ እያስገባችሁ እንደዚህ አይነት ፎቶ ክሬት አድርግልኝ ማለት ይቻላል። ከሌሎች ሰዎች ጋር ፎቶአችሁን ሚክስ እንዲያደርገው ማድረግ ትችላላችሁ ማለት ነው። ይኸውና ያወረድነው ወይም ደግሞ ክሬት ያደረግነው ፎቶ ቀላል ትዕዛዝን የሰጠነው ያመጣበትንም ፍጥነት አይታችሁታል። ወዲያው ነው ያመጣው ማለት ነው። ከፍ አድርጌ ባሳያችሁ ይኸውና እዚህ ጋርም ደግሞ ኮፓይለት አለ። የሌለበት ቦታ የለም ማለት ነው። አስከ ኮፓይለት ብትሉት አሁን ስለዚህ ፎቶ መረጃዎችን ሁሉ ሊሰጣችሁ ይችላል። ፎቶዋ እንደምታዩት እዚህ ጋር በቀጥታ ገባ። ከዛ በኋላ ስለ ፎቶዋ መረጃ መጠየቅ እችላለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ትዕዛዝ መስጠት መቻል ብቻ ነው። ትዕዛዝ ለመስጠት ደግሞ የተወሳሰበ ጽሁፍ መጻፍ ላይ ይጠበቅባችሁ ይችላል። አጠር ያለ ነገር ግን የምትፈልጓትን ነገር ስፔሲፊክ አድርጋችሁ መጠየቅ ትችላላችሁ ማለት ነው። ወደዚህ አሁንም ልመልሳችሁ። ስለዚህ አንደኛ አሁን ቲፖቹ ጋር እንምጣ። ስጽፉለት ፕሮምፕቶቹን ወይም ትዕዛዞችን ስፔሲፊክ መሆን አለበት። እዚህ ጋር ያሉትን ጥያቄዎች ቢመልስ የተሻለ ይሆናል ማለት ነው። የምትፈልጓትን ነገር ምን ፈልጋችሁ፣ ማን ፈልጋችሁ፣ እንዴት የሚለውትን ነገሮች ብታስገቡለት፣ ሌላው ቶን ብታስገቡለት፣ ቶን ወይም ስታይል የምንለው በተለይ ኤአይዎች ላይ እንዲመልስላችሁ የምትፈልጉት መንገድ ብላችሁ ልተረጉሙ ትችላላችሁ። ፎርማል ነው የምትፈልጉት፣ ፍሬንድሊ ነው፣ ሲምፕል ነው፣ ወይም ደግሞ ፕሮፌሽናል ነው የሚለውን ትወስኑለታላችሁ ማለት ነው። ኮንቴክስቱንም መረዳት ይኖርበታል። ቅድም ለምሳሌ ኦንላይን ስራ መስራት ፈልጌያለሁ አልኩት። ከዛ ግን ምን አልኩት? ከኢትዮጵያ አልኩት ማለት ነው። ስለዚህ ኮንቴክስቱን ልትነግሩት ይገባል። እንደዚሁም ደግሞ ፎሎ አፕ ሊኖራችሁ ይገባል ማለት ነው። ለምሳሌ አዘዛችሁት ወይም ቅድም አሁን ፎቶ ጋር አሁንም በድጋሚ ልመልሳችሁና አመጣልኝ።
ካልተስማማኝ ግን ልቀይራት ከፈለኩ እቀይራለሁ ማለት ነው። ለምሳሌ ልብሷን ካልተመቸኝ እዚህ ጋር እንምጣና ቼንጅ ሄር ክሎዝ እዚህ ጋር መጥቼ ከዛ እልክለታለሁ። አንድ ያመጣላችሁ ማለት የመጨረሻ ነው ማለት አይደለም ማለት ነው። ስለዚህ ፎሎ አፕ እያደረጋችሁ እየተከታተላችሁት ማዘዝ ትችላላችሁ። ተመልከቷት። አሁን ልብሷ ቅድም እዚህ ጋር የምታዩትን አይነት ልብስ ነበረ። አሁን ደግሞ በሌላ ልብስ እየሰራልኝ ነው፣ ወይም ደግሞ ነጭ ልብስ አለበሳት ማለት ነው። ከዛ ይህንንም ዳውንሎድ አድርጌ መጠቀም እችላለሁ። ስለዚህ ከስር ከስር እየተከተላችሁ ኤዲት እንዲያደርግላችሁ እናንተ በምትፈልጉት መልክ እንዲሰጣችሁ ማድረግ ይቻላል። አሁን ኮፓይለት መጠቀማችን ደግሞ የሚሰጡንን ጥቅሞችን ወይም ደግሞ ቪዲዮ ተምኔል ላይ ማየታችሁ እንደመጣችሁት ይህን ካላወቃችሁ ወደኋላ ትቀራላችሁ ያልኩበት ምክንያት ምንድን ነው? በጣም ብዙ ጥቅሞች ይህን ካላወቅን ስለሚቀርብን ነው። አንደኛ ጊዜያችሁ በጣም ነው የሚቆጠብላችሁ፣ ኢፈርታችሁን በጣም ይቀንሳል። ለምሳሌ ፎቶዎችን ለመፈለግ ሌላ ቦታ መሄድ አይጠበቅብንም፣ ጀነሬት ማድረግ እንችላለን። ኤክሴል ላይ የተለያዩ ጥያቄዎች ካሉን እንዲመልስልን ማድረግ እንችላለን። ከወርድ ወደ ፓወርፖይንት ወይም ደግሞ ፓወርፖይንት እንዲያዘጋጅልን ማድረግ ይቻላል። ማንኛውንም አሳይመንት እያስገባችሁለት መልስ እንዲሰጣችሁ ማድረግ ይቻላል። ማንኛውንም ፋይል እየጫናችሁ ደግሞ ሰመራይዝ እንዲያደርገው ከዛ ውስጥ ጥያቄዎች ሁሉ እንዲያወጣላችሁ ማድረግ ይቻላል ማለት ነው። ስለዚህ ጊዜያችሁ ይቆጠባል፣ ኢፈርታችሁም በዛው ልክ ይቀንስላችኋል ማለት ነው። ሌላው ደግሞ ክሬቲቪቲ እንደዚሁም ደግሞ ፕሮዳክቲቪቲያችሁን በጣም ይጨምርላችኋል ወይም ቡስት ያደርግላችኋል። ለምሳሌ የቅድሟን ፎቶ ተምኔል ለማዘጋጀት ለተለያየ ነገር መጠቀም እችላለሁ። እንደዚሁም የቲክቶክ ቪዲዮዎችን ሁሉ እያዘጋጃችሁ በእነዚህ ፎቶዎች ብር ሁሉ ማግኘት ትችላላችሁ ማለት ነው። በተጨማሪም ለመጻፍ ያግዘናል። እንዳያችሁት ሰመራይዝ ለማድረግ አናላይዝ ለማድረግ እነዚህ ሁሉ ጥቅሞች ይሰጡናል። እንደተመለከታችሁትም አጠቃቀሙ በጣም ቀላል ነው ማለት ነው። ስለዚህ ቀለል ያሉ ኢንስትራክሽኖችን እንሰጠዋለን፣ ወዲያው ከዛ የምንፈልገውን መልስ ይሰጠናል። ስለዚህ አሁን ጠቅለል ስናደርገው አንደኛ ኮፓይለትን እንደ ሁልጊዜ ወይም ደግሞ የየቀን አጋዣችሁ አድርጋችሁ ልትቆጥሩት ትችላላችሁ ማለት ነው። ምክንያቱም ማንኛውም ጥያቄ እዛው እያየ ስለሚመልስላችሁ ወይም ሰመራይዝ ስለሚያደርግላችሁ። ሌላው ወርድ ላይ፣ ኤክሴል ላይ፣ ፓወርፖይንት፣ አውትሉክ የመሳሰሉት ላይ መጠቀም ይቻላል። ይህን ካስፈለገ ራሱን ችሎ ቪዲዮ ሰራላችኋለሁ። ስለዚህ ጥሩ የሆነ ፕሮምፕት በሰጠነው ቁጥር ወይም የምናስገባለት ኢንስትራክሽን ጥሩ በሆነ ቁጥር የሚሰጠን ሪዛልትን በጣም የተሻለ ይሆናል። ስለዚህ ፕራክቲስ እናደርጋለን፣ አዳዲስ ነገሮችን እያየን እንሄዳለን። በየቀኑ ደግሞ እንደ ፓርትነር ልንጠቀመው እንችላለን ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከጠቀማችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።